ሰላም ነው? እሺ እንደና አለ ታቀኛለህ በለው ምን ነው? አረ ተይ እንደምታፈጣታው ወደ ተይ ነው ያቋርጥ። አዎ አቀኛ ቆይ አንዴ እንደው ቆይ እኔ የምልሽ እናንተን ሁለታችሁን ነው ያዩ ያንቺ ምንድነው እኔ እሱንም አይቻለሁ አንተንም አይቻለሁ እንደምትተዋወቁ አላወኩም መጀመሪያ ትተዋወቃላችሁ ለምን አየ ወይ አይኑ ደና ነው የታየ በቃ ለኔ ብለህ ተው አንተ ለምን ላንተ ብዬ እንዳው ወደኔ ወደ ጻም ነው ነው ባኪ ዝም ብሎ ነው በእናትህ እሺ እኔ ያስተካክላለሁ እሺ በቃ በቃ ይዱ እንደውም እቺ ወይ ለምን ታኛለህ ይሄን ነው የምታውቂው ሲጀመር አንቺ ነህ ያየሽ ከሌላ ጋር እኔ ቆንጆ ስለሆንኩ ነው ይሄ ሁሉ ነገር የሚመጣብኝ እኔ ጠንቅቄ ነው የሚያውቀው ሰው ከመሬት ተነስቶ ሰውን ይሳደባል ይሄን ነው የምታውቂው ቆይ አገኝሻለሁ ሌላ ቦታ ከሌላ ጋር ስትሄጂ ደግሞ እና ጠፍታል ደግሞ አረ መቼ ጠፋው አለው እኮ አረ ጌታን በጣም ነው የጠፋክ ምን ሆነክ ነው አይ ስራን ታውቃለሽ ያው ስራ እሄዳለሁ ምናምን ቢሆንስ ግን እኮ ስልክም አታነሳም ስደውልልክ ያው አንዳንዴ ቢዚ ሲሆን እንጂ አነሳለሁ እውነት አትደውልም አታነሳም በጣም ያስጨነከኝ ነው አይ እንደዚህ በዚህ ሰዓትማ እንደዚህ አይነት ነገር አታውሪ እኔና አንቺ ወደፊት የራሳችን ህይወት ልንኖር ነው በዚህ ሰዓት እንደዚህ አይነት ጭቅጭቅ አታምጪ እንጂ ምንድነው አውቃለሁ ግን ደግሞ እኔ እኮ ሴት ልጅ ነኝ ትኩረት ያስፈልገኛል እንደዚህ ስታደርግ ደግሞ በጣም ነው የሚጎዳኝ አይ ችግር የለውም እናስተካክለዋለን ግን ስራ ላይ ስለሆንኩ አንዳንዴ ቢዚ ሆናለሁ በዛ ምክንያት እንጂ እንደዚህ አይነት ነገር አታስቢ ግን እኮ ለኔም ጊዜ መስጠት አለብክ እኮ ሰጥሻለሁ ችግር የለውም እንደዚህ በቀላሉ አታሳምነኝም አይደል ምን ሆነሻል በቃ እየጎዳኝ ነው ምን ላድርግ በቃ ይተካከላል ችግር የለውም አታስቢ እንደዚህ አይነት ነገር አታውሪ ምንድነው ይሄ ልጅ ደግሞ በሄድኩበት ቦታ አላጣም እንዴ ምን ሆነ ነው ይሄ ደግሞ በየቀኑ ብቻው ከወንድ ጋር ማይሄድም ወይኔ ይሄ ልጅ ዝም ብሎ ያፈጣል ብታይ ዝም ብሎ እግዚአብሔር ባንድ መነጽር ነው ከሁለታችሁም ጋር የሚያወራው እሺ ገርማል በጣም ሰው ምንድነው ጓደኛ መሆኑን ድፍረት የሰው ድፍረት እኛ እኮ ድሮ ከአንድ ሰፈር ተሳስተን ራሱ አንድ ሰፈር ውስጥ ጓደኛ ይቀርና የሰፈር ልጆች ጋር እናወራ በእኛ ሰዓት ነው የቀረብሉም ነገር ምን አይነት ነው በእናታችሁ ወንድም ሰላም ነው ሰላም እንዴት ነህ ሰላም ነው ጥያቄው ነውብኝ ምንድነው ጥያቄው ነብኝ ደግሞ ይሄ ምን በዚህ መነጽር ብቻ ሁለት ሲታይ ገባክ ማለት አልገባኝም እንዴ ባለፈው ከአንዷ ጋር እንደዚህ ስትጨቃጨቁ አንዷ ደግሞ ካንተ ጋር የምትሄደው ጭራሽ ልትመታኝ አየ ፍቅር እያሳየች አንተ ግን በዚህ መነጽር እስኪ ውስጥ ላያቸው እንዴ ምን ሆናል አይ ለምን ምን ያረጉልሃል ምን ጠቅመዋል ምን አገባ ሲስተር ናት አንዷ ሲስተር ናት አንዷማ ፍቅረኛ ናት የቷን ፍቅረኛ የቷን እቺ ምን አገባ አንተ አረ ምን አገባ እንዴ ምንም አገባኝ ፖሊስ ነህ አረ እንዴ ሄድ እንግዲህ ይሳካል እንዴ ደረስ ለኛል እንዴ ደግሞ ይሄን ነው የምታውቀው አንተ ሰውዬ ነገር ፈልገህ ነው እንዴ አንተ አረ ምን እንዴ ሄድ ቀጥል መንገድ እጄ ላይ ሰበብ መሆን ፈልገህ ነው እንጂ ምን አይሰው ይኸው ሰው ራሱ የሳቁብኝ ነው እዛ ጋር ወይ በእናትሽ በጣም ሰላም ነው እንዴት ነሽ በጣም እኮ ነው የሚያናደው በእናትሽ ነው ዛሬ ሰላምታ እንኳን ነፈገችኝ ለምን ዛሬማ ላናግራት ይገባል እናቱ አንዴ ላናግርሽ እስቲ ቆይ አንዴ ልደውልልሽ ለምንድነው የምትከተለኝ አንተ ምን አለበት ስልኬን እንኳን ብታነሽ አንተ ትላንትናም እየደወልክ እየጨቀጨቀኝ አይደል የራሴን ህይወት አለኝ አልኩ አይደል እንዴ እኮ ስልክ አንስተሽ እንኳን ብትነግሪኝ ምን አለ ለምን ስለማልፈልግ አይደል አንዴ ነገርኩህ ድጋሚ ለምንድነው የምትደውልብኝ ስልክ ማንሳት ከበደሽ አባቱ በእናትህ ጨቅጭቀኝ እኔ በጣም ህይወቴን እየበጠበጥክ ነው የራሴን ህይወት አለኝ አልኩ አይደል ሰው አንዴ እኮ ነው የሚናገረው ምን አለ አንስተሽ እንኳን ብታውሪ ምን አለበት
አላሳዝንሽም? አንዴ እኮ ነገርኩህ አይደል እንዴ? አላሳዝንሽም? ምንድነው የምታሳዝነኝ? ሞትክ እንዴ? ሰው ሲሞት ነው አይደል? ሰው ማለት ነው። ሰው በቁምም ይሞታል። ገባሽ? አንተ ምንም አልገባም። የራሴ የኔ ግፍ ግን ታያለሽ። መልካም ይሁንልሽ። የኔን ግፍ ታያለሽ። ያቃጠለችኝ እኮ በጣም እኮ ነው የሚገርመው። ተናደሻል። ልንገርሽ አንዴ ቆይ። ምንድነው የምትነግረኝ? ሰው አትናቂ። አንቺ ምንድነው የሚያስቸክልሽ? አንዳንዴ እኮ ሰው በእድሜም ብበልጥሽ ዳ ስለሆነ ወይ ስላጣ ብቻ ሳይሆን አሁን ምንድነው የፈለከው? ምን ትቾክላለሽ? ቀስ ብዬ ሐሳቡን እንትን ቀስ በይ ምናምን አይደለም። ተናገር ካልተናገር ምን ይጠቅመኛል? የምትናገረው ነገር ቶሎ ንገረኝ። እሺ ልንገርሽና ምን መሰለሽ፣ አንዳንዴ ላንቺ የሚሆነው ሰው አንቺ አትፈልግም፣ ላንቺ የሚሆነው ሰው ደግሞ አንቺ ትፈልጋለሽ። ገባሽ? ይሄ ምክር ነው። እኔ አሁን ድሮ የሚመክራቸው ሀገሮች ላሱ ነበሩ። ገባሽ? ደግሞ ይሄኛው ያሁኑ ሰው ላንቺ ይሆናል። የባለፈው የመነጽር የሚያደርገው ልንገርሽ፣ የሆነች ልጅ ጋር ማየሁት፣ ስንት ሰው ጋር እንዳየሁት፣ አባቱም ወንድሙ ጋርም ሲሄድ ገባ ውስጥ ማይቻለሁ። ገባሽ? ማንን? የባለፈው መነጽር አድርጎ ከአንቺ ጋር የሚሄደው እውነት ልንገርሽ፣ አንዴ እሺ ጊዜ ስጪኝና ሁሌ ነው እዚህ መስመር ላይ ስለሚሆን ከማን ጋር እንደሚሄድ አውቃለሁ። እውነትህን ነው? አዎ ምንም ብር አልፈልግም። እውነት አቅ ብቻ ነው የምፈልገው። እሺ አሁን የባለፈው ቦታ ቁጭ ያልኩት አለ፣ ከሱ ወደዚህ ሆነ ቦታ ቆማለሁ። ስንት ሰዓት ላይ ነው የመጣው? 9 ሰዓት አካባቢ። ማሱ? አዎ ዝም ብለሽ ነይ። እሺ ደግሞ ድንገት እንዳይመጣ ሂጂ በቃ። እሺ ላንቺም ሆን ሰው አይደለም የመጀመሪያው። እሺ አጭበርባሪ ነው አውቃለሁ እኔ። አንቺም አጭበርባሪ ነሽ። ግን ሰደብሽኝ እኮ ባለፈው። እኔ ላንቺ አስቤ ሳይሆን ለፈጣሪ አስቤ ነው። አጭበርባሪ ሄሎ፣ እንዴት ነህ? አሁኑኑ በፍጥነት ፈልጋለሁ። እሺ ባለፈው የሆነ ልጅ ስናልፍ እንኳን አልተጣላውም እኔ። አዎ እሱ 9 ሰዓት ቀጥሮኛል። እዛው ጋር 9 ሰዓትን እንድትመጣ ነው የምፈልገው። አሁኑኑ ቶሎና በፍጥነት እሺ። ቆየች እኮ እውነትም እንደዚሁ ትቆያለች ማለት ነው። ዛሬማ እውነቱን አይተሽ አንዱን መርጠሽ ነው የምትሄጂው። እሱ ነው አይደል? ምን ብላት ነው? ምን አልካት? ምን ነገርካት? ስለኔ ምንም ነገር እንዳትፈራ ያልከኝን። ስለኔ ምንድነው ያልካት? ትላንትና ያልከኝን እንዳለ ነገረው። ቶሎ በላው። ንገረኛ። ኧረ እኔ ምንም አላልኩም እንዴ። አንቺ ያምሻል እንዴ? አንተን ፈርቶ ምንድነው የምፈራ? ያልከኝን ንገረው ለሱ። ቶሎ በላው። ንገረኛ አሁን። እሺ መጣው። ለምንድነው የምትዋሸው? በእናትሽ እኔ መኖር እፈልጋለሁ። ተናገር። አንተ አይደል እንዴ ጥራ ያልቻት? ኧረ እኔ አንቺ እሱን ነው እንዴ እንደዚህ ነው ያልኩሽ? እኔ ሰላም ነው አልኩሽ። ሰላም ተናገር። አሁን ተናገር። አሁን ገና እንትን አትበል። መስጠራሽ ተናገር። አቦ በእናትህ ተናገር። ኧረ እኔ ምንም አልጠራዋትም። አሁን አትናገርም? ትናገራለህ? ትናገር። ኧረ ምንም እውነት ነው የማውቀው ነገር የለም። አትፍራ። ተናገር። አቦ በእናትህ አትፍራ ትላለች እንዴ? ንገረኛ። አሁን ተናገር። በቃ አሁን ተናገር። ካልሆነ እንትን አለ። አትናገርም እንዴ? ተናገር። እሺ አንቺ ምን ባለፈው ተናገር። ከሴት ጋር እየሄደ ነበር ብዬ አይደል? ማለት የሆነች ልጅ ጋር እየሄደ ነበር። በቃ ይሄ ብቻ ነው እና ይሄ ባለፈው ነው እንደዛ የምታወራው? አዎ። እና ሰው ከይቱ ጋር መሄድ አይችልም? አረ ይችላል። በቃ ከይቱ ማናት እሷ? ቆይ ባለፈው ከይቱ ጋር ማለት ነው ሱቅ ሄደን ነበር። ከዛ እየተመለሰን ነበር። ታውቃለሽ? የሆነ ነገር ሳታጣራ ታወራሽ። ውሸታም። ምን አይነት በቃ ተይዋንቺ። ይሄ ነው እንዴ? እኔ እኮ ሌላ ነገር መስሎኝ። ሂጂ እስኪ እመጣለሁሽ። አንተ ሰውዬ ዝም ብለህ ነው እንዴ የምትለፍልፈው? ያየህ ሁሉ ዝም ታወራለህ እንዴ? እኔ እኮ ትመጣለህ ብዬ አልገመትኩም። በቃ አትለፍልፍ። አንተ ምንድነው ሁሉንም ነገር በቃ ካሁን በኋላ ከፈለክ 1000 ጋር ለምን አትመጣም? በቃ አታውራ። በቃ ያየህን ነገር አታውራ። ምን ሆናል አንተ? በቃ ሂድ በእናትህ ወንድሜ። አስበሃል ምን እንዳጠፋ? አዎ ኧረ እኔ ራሴ ጠፍቼ ነበር እንጂ ከዚህ በኋላ በቃ ራስህ እሺ እሷንም ረስተህ ወደ መጀመሪያው አየህ፣ ሀሳብህ ራሱ አንድ ላይ ያልሆነ ችግሩ ይሄ ነው። እኔ ልትገል ትፈልጋለህ እንዴ? እኔ የምለው ዛሬ ፏፏ እያልሽ ነው። ወደ ልትሄጂ ነው? እሱ ጋር ልሄድ እኮ ነው ዛሬ። አዎ ምን ነው ሳትነግሪኝ እኮ ነው። ውይ አልነገርኩሽም እንዴ? እርሲት አድርጌው
ግን መቼ ነው የምታስተዋውቂኝ? ሊያስተዋውቅሽ ያለው ያርሽ ዝም ትያለሽ። ወይኔ ረስቼ እኮ ነው ጌታ ረስቼ ነው። አስተዋውቅሻለሁ እኮ አሁን ነግረውና በቀጣይ አብረን ነው የምንሄደው። እውነት እሺ። በጣም አምሮብሻል። ገበስ ማረፍ ብለሻል። ዋው ደስ ሲል ዛሬ እንኳን የሚገባ አይመስለኝም በዚህ ሁኔታ ዝንጥ ብለሻል። ግን በጊዜ ግቢ እሺ። በጊዜ ሂጂና እና አንቺስ የልትሄጂ ነው ወይስ ቤት ነው የምትውይ? አልወሰንኩም። እስቲ ደውልልሻለሁ። ልወጣ እችላለሁ። እሺ። ኧረ እውነት አሁን በጊዜ ሂጂና በጊዜ ነው አንቺ። ወይ በቃ ከሱ ስለይደውልሽና አንድ ላይ ወክ እናደርጋለን። ደውልልሻለሁ። የወሰንኩትን ደውዬ እነግርሻለሁ። አንቺ በጊዜ ሂጂ። በቃ እንደዛ ከሆነ እኔ ልውጣ። በቃ በጣም አምሮብሻል። ቻው። በቃ ቻው። ደውይልኝ እሺ። እንዳረሽ ስልኬን ነው ደያስሽው? ኧረ ያንቺ እዚህ ውስጥ አለ። የት አድርጌ ነው ታዲያ? በቃ ቆይ እስኪ ዛሬው ቻው ቻው። እሺ እኔ ዛሬ ግን ልሄድ እንዴ? ሄሎ ደህና ነሽ? ምንድነው ቆየሽ እኮ አስጠበቅሽኝ። ብዙ ቶሎ ነው እንጂ ምንድነው? አረፈ ቶሎ በቃ እሺ እሺ እሺ። ቆየሽ እኮ ቢዚ ሆኜ እኮ ደህና ነሽ? አሎ ደህና ነህ? ነይ ቁጭ በይ። ቆየሽ እኮ ያው ጓደኛዬ ቤት ነበረችኝና ከሷ ጋር ያወራ ጊዜ ሄደብኝ ሳላውቅ። ጓደኛ አለሽ እንዴ? አታውቅም እንዴ? ያው ጓደኛ አለችኝ እኮ። እኔ እኮ አላውቃትም። እና ደህና ነሽ? አሎ እኔ ደህና ነኝ። ቆየሽ፣ በጣም ቆየሽ። ያው በቃ እንድትናፍቀኝ ብዬ እኮ ነው። እና እሺ ምንም ታለሽ? ተውስኪ ምንም አልጠጣም። አሁን ይቅርብኝ። ቀዝቃዛ ነገር ውሰጂ ይሻላል ብለክ ነው? እንጣለሽ? ተው ይቅርብኝ ዛሬ። ናስክ እንዴት ነበር? ደህና ነሽ? በተረፈ እኔማ ደህና ነኝ። ናፍቀሽኛል ደግሞ በጣም። ቀስ በለኝ ነው ተኩላል እንዴ? ነው እድ ብርጭቆ አትፈልጊማ? አይ አልፈልገውም። ተወቅርብኝ በቃሽ። እና ሁሉ እንዴት ነበር? ስራ ምናምን አሪፍ ነው። ቆንጆ ነው ካንተ ናፍቆት በስተቀር። ዛሬ ግን የሚገርም ቀን ነበር ያሳለፈው። በጣም ደስ ብሎኛል። በስመ አብ እንደዛሬ ደስ ብሎኛል። እኔ ራሱ እንኳን መጣሽ ነው። ውይ ጓደኛዬ የመጣች ነው። ውይ አስተዋውቃለሁ። እውነት መጣሽ እንዴ? አዎ ላስተዋውቃችሁ። ፍቅረኛሽ? እሱ እኮ ነው ያልኩሽ። ሁሌም ስለሱ ነበር የማወራልሽ። እሺ በቃ ትተዋውቃላችሁ እንዴ? አይ አንተዋወቅም። ነይ ሳምሽ። ለማንኛውም እሱ ነው እሺ ያልኩሽ። ቅርታ አባ ሰው አለ? ምንድነው? መቀመጥ ይችላል። በጣም ነው የምትገርመው። እሺ እንዴ ነው እንደዚህ የምታረገው? ሁለተኛ አጠገቤ እንዳደርስ ድንጋይ። ምን ነው ዛሬ እንዴት መጣሽ? በእናት በጣም ተናድጃለሁ። ይቅርታሽ። እኔ ነኝ ማይሆን ቦታ የቆምኩት። በጣም ይቅርታ አድርግልኝ። ምን ተገኘ ዛሬ? አይ በቃ ማይሆን ቦታ የቆምኩት እኔ ነኝ። አንተ ልክ ነበርክ እና በጣም ይቅርታ አድርግልኝና አብረን እንድንሆን እፈልጋለሁ። ኦኬ ዛሬ ገባሽ ገና? አዎ ማለት እኔ እዛኔ ስላላየው በቃ ስተት ስለሆነ ይቅርታ አድርግልኝ። ለዛ ነው የመጣሁት። ቅርታሽን ማመንሽ ደግሞ እዚህ ጋር ስላገኘሁም በጣም ደስ ብሎኛል። እሺ እስቲ በሂደት እናያለን። ያንቺን ይቅርታ በሂደት እናያለን። ተቀብያለሁ። እሺ ምንም ታልሽ ታዲያ? ምንም አልፈልግም። ታይ የሆነ ነገር ውሰጂ። አይ እውነት ምንም አልፈልግም። ትንሽ በጣም ስለተናደርኩኝ አሁን ምንም አልፈልግም። እሺ መሰለሽ አንዳንዴ ላንቺ የሚሆነው ሰው አንቺ አትፈልግም።
ላንቺም ማውነው ሰው ደግሞ አንቺ ትፈልጋለች። ገባሽ? ይሄ ምክር ነው። እኔ አሁን ድሮ የሚመክራቸው ሀገሮች ለራሱ ነበሩ። ገባሽ? ደግሞ ይሄኛው የአሁኑ ሰው ላንቺ ይሆናል፣ ላንቺ ይሆናል። የባለፈው የመነጽር የሚያደርገው ልንገርሽ፣ የሆነች ልጅ ጋር ማየሁት፣ ስንት ሰው ጋር እንዳየሁት፣ አባቱም ወንድሙ ጋርም ሲሄድ ገባ ውስጥ ማይቻለሁ። ገባሽ? ማንን? ይሄ ባለፈው መነጽር አድርጎ ከአንቺ ጋር የሚሄደው እውነት ልንገርሽ፣ አንዴ እሺ ጊዜ ስጪኝና ሁሌ እኔ እዚህ መስመር ላይ ስለሚሆን ከማን ጋር እንደሚሄድ አውቃለሁ። እውነትህን ነው? አዎ ምንም ብር አልፈልግም። እውነት አቅ ብቻ ነው የምፈልገው። እሺ አሁን የባለፈው ቦታ ቁጭ ያልኩት አለ፣ ከሱ ወደዚህ ሆነ ቦታ ቆማለሁ። ስንት ሰዓት ላይ ነው የመጣው? 9 ሰዓት አካባቢ። ማሱ? አዎ ዝም ብለሽ ነይ እሺ። ደግሞ ድንገት እንዳይመጣ ሂጂ በቃ እሺ። ላንቺም ሆን ሰው አይደለም የመጀመሪያው። እሺ አጭበርባሪ ነው አውቃለሁ እኔ። አንቺም አጭበርባሪ ነሽ። ግን ሰደብሽኝ እኮ ባለፈው። እኔ ላንቺ አስቤ ሳይሆን ለፈጣሪ አስቤ ነው። አጭበርባሪ